ጤና ይስጥልን የተከበራችሁ ተመልካቾቻችን ይሄ ኮን ነኝ ከታነቷ አንስቶ በሙዚቃዎቿ የምናውቃት ድምጻዊት የዛሬ እንግዳዬ ናት ሰሞኑን ደግሞ ወለላው በተሰኘ ነጠላ ዜማ በክሊፕ አጅባ እንካችሁ ብላለች እቺ ድምጻዊት መሰሉ ፋንታው ናት ከሷ ጋር የተለያዩ ጉዳዮችን አንስተን በተለይ ደግሞ ይሄንን ነጠላ ዜማ ማከል አድርገን ቆይታ እናድርጋለን አብራችሁ ነው የስንት አመት ችግርህ ከነይ ለሰው ተርፋላ ዛሬ ከራሳት ዳሞትን ጎብተህ በደንብ ዳርክና የቢልቸናው ብስናልኝ የኔ ጀግና መሰሉ ለዚህ ቃለ መጠይቅ ፈቃደኛ በቅድሚያ አመሰግናለሁ እኔም እዚህ ድረስ መጣችሁ ስለቀረጻችሁኝ አመሰግናለሁ እናትሽ ብርቱካን ድባለ ጠፍታለች አንቺን ተካው ብላ ነው አለች እኔን ተካው ብላ ሳይሆን ያው እየሰራች ነው በተለያዩ ጊዜያት ነጠላ ዜማዎችን ሰርተሻል ያሁን ጨምሮ እንደው በቁጥር ምን ያክል ይሆናሉ አንዱም ኮሌክሽን የሰራሁት ነው ሁለት ነጠላ ዜማ ብቻ ነው የለቀኩት ግን ያሁን ስመለከት በ2014 በ2015 በ2016 በ2017 የተለያዩ ሙዚቃዎችን ተመልክቻለሁ በየአመቱ አዳዲስ ነገር እየሰራሽ እንደሆነ ነው ያሳየኝ እዚህ ላይ ምን ትያለሽ እንግዲህ ምን አለ መሰለሽ ኮሌክሽን ተሰሪና አንዱ ነጠል ብሎ ክሊፕ ይሰራለታል ማለት ነው አንደኛውም እንደዛው እንጂ እኔ ነጠላ ዜማ ያለኝ ሁለት ብቻ ነው ባንተ ነው ማማሬ አሁን የለቀኩት ደግሞ ወለላው እንጂ አሻቅቤ ባየው ከናቴ ጋር እኔ ግዞ እናቴ እኔ ሆነ ለሶስት የሰራ ነው ግን አንዱን ነጠል ብሎ ስለወጣ ነው ያመት ባሉም ሽርሽር የሚለው እኔ ኃይለ ኢየሱስ ግዛቸው የተወሰኑ ዘፋኞች አንድ ላይ ሆነን ኮሌክሽን የሰራ ነው ሳኒ ማሮ ካሳባ አለሚየናና እንደዚህ ኮሌክሽን የሰራዋቸው ናቸው እንጂ ነጠላ ዜማ ሁለት ብቻ ነው ያለው ሰሞኑን ያወጣሽው ወለላውን ለመስራት ምን አነሳሳሽ የጎጃምን ቱባ ባህል ነው የሚያሳየው መነሻሽ ምንድነው ይሄን ስራ ለመስራት ምንድነው መሰለሽ ይሄ ሪል ላይፍ ነው የሆነተኛ ታሪክ ነው ስራው ዘፈኑ ራሱ ማለት ነው ምክንያቱም የባሌ ሀገር ነው የልጅ አባት ብሌን ምትባልቻለችኝ የሷ አባት ስራ ታሪኩ ነው አገሩ የተወለደበት ሀገር እነገና ይባላል እነገና ከዛ ማርቆስ አለ ከዛ ደብረ ወርቅ እያለ ነው የሚሄደውና ተወልዶ ያደገበት ሀገር ያ ታሪክ ነው አንዳንዴ ሰዎች ስንሞት ብቻ ወይን መሰገናለን ወይም ደግሞ እንደዛ ግን እኔ አሁን በቁም ይያለ ስጦታን የሰጠሁት ስለዚህ ለሱ ነው የሰራሁት ዛታዩ ስንት አመት ችግር ብዙ መከራ ችግር ብዙ ነገር አሳልፎ እንደገና ደግሞ እዛ ላይ የምታዩ ፋብሪካ ያለው ነገር ሁሉ ነገር ስለሆነ ለሱ ስጦታ ሰጥቻለሁ የሱ ስራ ነው ወርቁ አይተነው ይባላል ለሱ የተሰራ ስራ ለሱ ይሰራሽ ክሊፑን ስመለከት ከዛ ውስጥ ካሉ ሰዎች ባለፈ ቁሳቁሱ ሰው ቱባ ባህሉን ነው የሚያሳየው አጨፋፈራቸው ያዙት ነገር አረቂው ጠመንጃው እዛ አካባቢ ያለው ቤቱ ጭቃ አሰራሩ ሰዎቹን በምን አይነት መልኩ ካስተደረጋቸው ሰዎቹን ከዚህ ሲሄድ አለምዬ ኢማም ትባላለች የወርቁ አይተነው እናት ናት ኮኔክት ያረጋችልኝ ዛጋ የምታያቸው በሙሉ ቤተሰብ ናቸው የሱ ቤተሰቦች ናቸውና እናቱ ናት ኮኔክት ያምታዩ ቤቱ ራሱ የነሱ የሷ ቤት ነው እህቶቹ ወንድሞቹ ትልቅ ሰው ይባላል አንድ ወንድሙ ብርቱካን ትባላለች የነሱ ምክንያቱም ለሱ ነው ታሪኩ የሱ ስለሆነ ከዚህ ተነስቼ ሁሉ ነገር ብለው ኮኔክት አድርገውልኝ እዛ ሰርች እንድመጣ ስለረዱኝ በዚህ አጋጣሚ እዛ ጋር ያሉትን ክሩ በሙሉ አመሰግናለሁ ምን ወጪ ጠየቅሽ ወጩ ይሄን ያላቲ ብዙ ወጭ ነው ያወጣው ማለት ከሚገባው በላይ ነው ወጭ ወጣው ስለዚህ ሰክሰስፉል ነው ይሄ በቁጥር አይገለጽ አንቺ ራሱ እዛ ክሊፕ ላይ ስመለከትሽ ጭፈራ ላይ ያዋዛ አይደለሽም እንግዲህ ለሱን አይተዋል አይደለ ያን ቀሚስ የደብረ ወርቅ ተወዛዋዦች ናቸው የሰጡኝ መስቀሉን የሚያሰሩልኝ እነሱ ናቸው እና በጣም ደስ የሚል ከልብ አረቄው እንደምታዩ የጎጃም አረቄ ታወቀ ነው
እንደዛ ነው ሰራሁት የወለላው ሙዚቃሽ ይታነሳን እንጂ በርካታ ዘፈኖች ላይ ቦታ ድረስ የመቅረጽ ነገር አለሽ ሄደሽ እዛው ቦታውና ይሄን ማድረግ የምትፈልጊው ለምንድን ነው ባህል ስዘፍኒ በቃ ትክክለኛውን ቦታ ብታሳይ ደስ ይላል ዛሂደሽ አሁን ሌሎቹ ተሰራ እነሱ በመረጡት መንገድ ነው የሚሄደው እንትን ዳይሬክተሩ በመረጠበት ነው ይሄን ግን እንዳልኩሽ ተነስቼ ተሳፍሬ ተዘዋጅጄ ምናምን ይሄን ሁሉ ነገር አንድ ወር ነው የፈጀው በነገራችን ላይና ስራው ማለት ነው ሄደሽ መስራት ጥሩ ነው ካለሽ አጋጣሚው ፍራንኩም ካለሽ ሄደሽ ብትሰሪ የተሻለ ነው ቦታው ላይ ሆነሽ መስራቱ የተሻለ ነው ወለላው ላይ በግጥም በዜማ በቅንብር ማን የተሳተፈበት ዜማውን ሙልጌታ ባተ ይባላል ገጣሚው ደግሞ አይችሉም ይባላል ግን ሐሳቡን የሰጠው እኔ ነኝ ሐሳቡን ምክንያቱም ያ ሰው የተፈተነበት ያለፈበት ስራ ስለሆነ በእንደዚህ አይነት መልኩ ጻፍ ብዬው ነው ያስጻፍኩት ግን ግጥሙ የሱ ነው ከወለላው መቼም በድምጽሽ ሳታንጎራጉሪልን አትይጆ እስኪ በትንሽ ሞክሪልን ትንሽ ነው ግን አንተዬን የማሮ ለላው አመለሽጋው ጣምና ክጣዝማ ማሮ ለላ ወለላው ናተፈመላው አንተዬን አመለሽጋው የማሮ ወለላው ጣምና ክጣዝማ ማሮ ለላ ወለላው ናተፈመላው በስንት ዓመትሽ ነው ግን ሙዚቃ የጀመርሽው ታስታውሻለሽ ቤተሰቦቼ ዘፋኞች ስለሆኑ እንግዲህ ከነሱ እያየው በ7 ዓመቴ ነው ስዘፍን የነበረው ማለትና አያዘፍኑኝ ነበር እንደማር ነው ግን ያው በ7 ዓመቴ ጀምሬ ነው ዘፈን የጀመርኩት ያው እንደሚታወቀው እናትሽ ብርቱካን ዱባለ አክስቶችሽ ሽመቤት ዱባለ እናና ዱባለ አጎትሽም ንጋቱ ዱባለን ጨምሮ ማለት ነው ሙዚቃው ስኒ ነበር ትርጎዮቹ በሚልና የነሱ ሙዚቀኛ ሆን አንቺ ላይ ያሳደረው ነገር ምንድነው ያው አንድ ሰው ከቤተሰብሽ ያየሽውን ነገር ነው የምታደርጊው ግን እኔ በራሴ ጥራት ነው የወጣሁት በራሴ ምክንያቱም ዘፋኞች ስለሆኑ እንድዘፍን አይፈቅዱልኝም ነበር እናቴም አባቴም እንድዘፍን አይፈልጉም ነበርና በጣም የሚገርምሽ ሁሉ ጊዜ ልክ ዘፈን ነው ያሉ ይከለክሉኝ ግን አንዴ ባጋጣሚ የአክስቴ ባል ምትክቱ ባለት ባላልች አዘፍን ከነሱ ማዘፍናትና የሷ ባለቤት ዘመነ ብርሃኔ ይባላል ለምን አትዋትም ብሎ ልክ አይድል ዛሬ ያላደ ውድድር ልክ እንደዛ ተሰባሰቡና ፈተኑኝ ማለት ነው በሱ ሲፈትኑኝ መስፈን ይችላል ከዛ በቃ ተዋት ብሎ እሱ ነው ዘመነ ብርሃኔ ይባላል እንደ ዘፈን ያደረገኝ ማለት ነው ምን ያክል እህት ወንድም አለሽ 3 ወንድሞች አንድ እህት አለች እንዳንቺ ሙዚቃ ውስጥ ያላለ አይ ለኔ ሙዚቃ ውስጥ ያለህት ወንድምም የለኝም ግን አንድ ወንድሜ ጎበዝ ነው ማኔጅ ሲያረግ ቢኒያም ፋንታውን ይባላል ማኔጅ ያረጋኛል ጎበዝ ነው የሙሉ ጊዜ ስራሽ ነው ሙዚቃ ወይስ ሌላ ምሳሌው ስራ አለሽ በተጓዳኝ ኖ ምንም መስራው ስራ የለኝም መስፈን ብቻ ነው ብዙ ዘፈኖችን ቲቪ ስቱዲዮ መተሽ ተቀርጸሻል ታስታውሻቸዋለሽ አስታውሳቸዋለሁ ከልጅነቴ ጀምሮ አለኝ የትኞቹን ታስታውሻለሽ አለም የናናለኝ አሻቅቤ ባየዋለኝ ተከለላለኝ ባንተ ነው ማማሪ ያለኝ እስኪ አስታውሹ በድምጽ አንዱ ፍቅር በኔ ጸንቶ ሊያስቸግረኝ ይው ጀማመረኝ
ታዳጊነት ትዝታሽ ወሰድኩሽ ያው ቀደም ብዬ እንደገለጽኩት ገና ታዳጊ ያለሽ ነውና ወደ ሙዚቃ የገባሽው ከዛ ደግሞ ስቱዲዮ የተቀረሽውና በዛ ሳሳው አይኖስ ገብተሻል ታውቀሻልና ታዋቂ ደግሞ መሆን ምትሽበት ያስፈልጋል አያያዝ ያስፈልጋልና በሰዓቱ እንዴት ነው ያንን ነገር ተቋቁመሽ አሁን ያለሽበት ደረጃ መድረስ ይቻልሽ? እንግዲህ ያው ማለት ማንኛውም ዘፋኝ እንደሚቋቋመው እንደዛ ነው እኔም ተቋቁሜ ያለፍኩት እዚህ ላይ ደረስኩት ማለት ነው። በርካታ ክሊፖች ሲቀረጹ እንጂ አንተ አላጋጠመኝም። አጋጣሚ ነው እየፈራሽ ነው? ምክንያቱም ምንድነው? እንግዲህ ኢንተርቪው ማድረግ በጣም ነው የምፈራው። ምክንያቱም ያው በደንብ አፍታተሽ መናገር አለብሽና እንጃ አጋጣሚ ጠፍቶ ሳይሆን ያው ትፈሪያለሽ ስለምፈራ ማለት እንግዲህ አንድ አልበም እንደነበርሽ ገልጸሽልኛል። አሁን ደግሞ መቼም ሁለተኛ እንጠብቃለን። ሐሳብ አለሽ አልበም ይመስላል? አንደኛው ዘፈን ያሁን ወንትኑ የዛ አካል ነውና ፕሮዲዩስነቱም ያው ወርቁ አይተነው ፕሮዲዩስ ያደረገልኝ የልጅ አባት እና አሁን በቅርብ ለቃለሁ ኤልያስ ካን ሰራኝ ሙሉ ስራዬን አልበቤ ይሄኛውን ሳይሆን አሁን የለቀቁት ስንታየው ክብረት ነው የሰራልኝ ግን ሙሉ አልበቤ ኤልያስ መልካን ያቀናበረልኝ እንግዲህ ከእግዚአብሔር ጋር በቅርቡ ለቃለሁ ብያለሁ። ልጆች አሉ እግዚአብሔር ይመስገን። እንዴት ነው ባንቺ ወጣለ ሙዚቃ ሆና ያለ አንድ ልጅ ዳግም ይባላል በጣም ጎበዝ ዘፋኝ ነው ደሞ በጣም ኳስ ተጫዋች ጎበዝ ኳስ ተጫዋች ነው። የእናንተ ቤተሰብ በጣም አብዛኛው ያው ቀደም እንደገለጽነው ሙዚቃ ውስጥ ያለፈ ወይም ያለ ነውና የእናንተን የቤተሰብ ስራዎች አሰባው አዲስ አድናቂዎቻችሁ ጋር የመድረስ ሐሳብ የላችሁ አለ? አሁን ምልሽ አሁን እኔ የራሴን ስራ እዛ ላይ ትኩረቴ ስላለ ነው እንጂ ወደፊት እኔ እናቴ የሽመቤቱን የመስራት እቅድ አለ። ተከበራችሁ ተመልካቾቻችን እንግዲህ ከድምጻዊት መሰሉ ፋንታሁን ጋር ቆይታ ተመለከታችሁ። በሌላ ጊዜ ደግሞ ሌላ እንግዳ ይዤ መቀርብ ነው የሚሆነው። ከሷ ጋር የነበረን ቆይታ ይሄን ይመስላል። መሰሉ እዚህ ድረስ መተሽ ይሄን ቃለ መጠይቅ ስለአደረግን አመሰግንሻለሁ። አንተ